ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ማህበረ ቅዱሳን ባለፉት 7 ወራት ከ13 ሚሊዮን ብር በላይ ድጋፍ ማድረጉን አሳወቀም። የማህበረ ቅዱሳን ሙያ ማህበራዊና ኢኮኖሚያዊ አገልግሎት ክፍል በተለያዩ ሰው ሰራሽና ተፈጥሯዊ አደጋዎች ለተጎዱ ወገኖች ባለፉት 7 ወራት ከ13 ሚሊዮን ብር በላይ የሚገመት ድጋፍ ማድረጉን አሳውቋል። ማህበሩ ከአጋር አካላት ጋር በመተባበር ያከናወነው ይህ ድጋፍ በሃይማኖት ተኮር ጥቃት ለተጎዱ ምዕመናን ለገዳማትና ለአብነት ትምህርት ቤቶች መድረስ መቻሉንም ገልጿል። በተለይም በ11 አህጉረ ስብከት ለሚገኙ 2652 ተማሪዎች 1.9 ሚሊዮን ብር የሚያወጣ የትምህርት ቁሳቁስ ድጋፍም አድርጓል። ከቁሳቁስ ድጋፍ ባሻገር ማህበራዊ ቀውሶች በምዕመናን ላይ የሚያሳድሩትን ስነ ልቦናዊ ጫና ለመቀነስ 328 አማካሪ ካህናትና ባለሙያዎችን አሰልጥኖ ወደ አገልግሎት ማሰማራቱንም አሳውቋል። በሌላ በኩል ማህበሩ ባለው የባለሙያዎች አቅም ማስተር ፕላን ዲዛይንን ጨምሮ 30 ልዩ ልዩ የምህንድስና ዲዛይኖችን አዘጋጅቶ ያስረከበ ሲሆን በዚህም ቤተክርስቲያን ለዲዛይን ልታወጣ የነበረውን 14.5 ሚሊዮን ብር በላይ ወጪ ማስቀረት መቻሉን አሳውቋል። ብፁዕ አቡነ ሩፋኤል 120 ሚሊዮን ብር የሚያወጣ ባለ 2 ወለል ህንፃን ለመቄዶንያ ያበረከቱም። የሰሜን አሜሪካ ዋሽንግተን ዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሩፋኤል ዋጋው ከ120 ሚሊዮን ብር በላይ የሚገመት ባለ 2 ወለል መኖሪያ ህንፃ ለመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል በስጦታ አበርክተዋል። ብፁዕነታቸው ይህንን ታላቅ ስጦታ ባበረከቱበት ወቅት እንደገለጹት ህንፃው ከ23 ዓመታት በፊት ሲገነባ ዓላማው ለገዳማትና ወላጆቻቸውን ላጡ ወገኖች መርጃ እንዲሆን ታስቦ የተሰራ መሆኑን አሳውቀዋል። ህንፃው ባለፉት ዓመታት ተከራይቶ የሚገኘው ገቢ ለተለያዩ በጎ አድራጎት ተግባራት ሲውል መቆየቱንም አስታውሰዋል። ብፁዕነታቸው አክለውም ቀደም ሲል ሲያከናውኑት የነበረውን የበጎ አድራጎት ስራ በዘላቂነት ለማስቀጠል የሚችል ተቋም ሲያስቡ መቄዶንያ ቀዳሚ ሆኖ እንዳገኙት ገልጸው በዚህም ምክንያት ህንፃው ለበጎ አድራጎት ድርጅቱ እንዲተላለፍ መወሰናቸውን በታላቅ ደስታ አስታውቀዋል። ዝርዝር ዘገባውን በነገ የአብይ ዜና መርሃ ግብራችን ወደ እናንተ የምናቀርብ ይሆናል። ለ6ኛና 8ኛ ክፍል ተማሪዎች ለፈተና የሚያግዛቸውን የስነ ልቦና ቅድመ ዝግጅት ስልጠና ተሰጠም። የዘንድሮውን የ6ኛና 8ኛ ክፍል ብሔራዊ ፈተና ለሚወስዱ ተማሪዎች በፈተና ወቅት ሊገጥሟቸው የሚችሉ ስነ ልቦናዊ ጫናዎችን ለመቋቋም የሚያስችል ስልጠና ተሰጥቷል። የስልጠናው ዋና ዓላማ ተማሪዎች ከፍርሃትና ከጭንቀት ነጻ በመሆን በትምህርታቸው ውጤታማ እንዲሆኑ ለማድረግ ያለመ መሆኑም ተገልጿል። በማህበረ ቅዱሳን አዲስ አበባ ማዕከል የምዕራብ ማስተባበሪያ ዘነበ ወርቅ ግንኙነት ማዕከል ያዘጋጀው ይህ ስልጠና ከተለያዩ ሰንበት ትምህርት ቤቶች ለተውጣጡ ተማሪዎች ከፈተና በፊትና በፈተና ወቅት ሊኖራቸው ስለሚገባ አስፈላጊው ዝግጅት ሰፊ ግንዛቤ የሚፈጥር እንደሆነም ተነግሯል። ግንኙነት ማዕከሉ ስልጠናውን ለወሰዱ ተማሪዎች አስፈላጊውን ድጋፍና ክትትል ማድረጉን እንደሚቀጥልም ያሳውቀው። መረጃው በማህበረ ቅዱሳን የአዲስ አበባ ማዕከል ሚዲያ ክፍል ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ከቀሪ ጣቢያችን መሰናዶዎች ጋር መልካም ቆይታ